በመድረኩ የእንኳን ደህና መጣችሁ ንግግር ያደረጉት የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አቶ አብዮ ደምሴ በክልሉ የቅድመ መደበኛ ትምህርት ቤቶችን ተደራሽነት በማሳደግ ብቁና ተወዳዳሪ ዜጋን ለማፍራት ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ኃላፊው አክለው በእውቀትና በጥሩ ስነ ምግባር ተኮትኩቶ ያደገ ዜጋ ለሀገር ግንባታ የሚያበረክተው ሚና የላቀ መሆኑን ጠቁመው በቅድመ መደበኛ ትምህርት ላይ በትኩረት መስራት ከሁሉም ባለድርሻ አካላት ይጠበቃል ብለዋል። በክልሉ 140 ቅድመ አንደኛ ትምህርት ቤቶች በ1 ቢሊዮን 132 ሚሊዮን ብር በላይ በፌደራልና በክልል በጀት ድጋፍ እንደሚገነቡ ኃላፊው ገልጸዋል። የተፈራረምነው በክልላችን 140 የቅድመ አንደኛ ደረጃ ትምህርት ቤቶች ይገነባሉ። ይሄ 140 ቅድመ አንደኛ ትምህርት ቤቶች የራሱ የሆነ ስታንዳርድ እና በራሱ በተዘጋጀለት ፕላን የሚሰራ ነው። ይሄ ካሉን የቅድመ አንደኛ ደረጃ ትምህርት ቤቶች አኳያ ሲታይ በመንግስት ደረጃ እስካሁን ያለን 58 አይበልጥም። ስታንዳርድ ነው ብለን የሚለየው እንደ አጠቃላይ ወደ 444 የሚጠጉ ቅድመ አንደኛ ትምህርት ቤቶች ናቸው ያሉን። ይሄንን በመንግስት ደረጃ ያለንን ቁጥር በከፍተኛ ሁኔታ የሚያሻሽል በአንድ አመት 140 የቅድመ አንደኛ ትምህርት ቤቶችን ደረጃውን የጠበቁ ቅድመ አንደኛ ትምህርት ቤቶች ናቸው የሚሰሩት። ቁጥሩን በከፍተኛ ሁኔታ ያሳድጋል። በዛው ልክም ደግሞ ያለንን የቅድመ አንደኛ ላለን የተማሪ ተሳትፎም በላቀ ደረጃ የሚያሳድግ ነው የሚሆነው። በመድረኩ ተገኝተው ንግግር ያደረጉት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ የትምህርት ቤቶችን ደረጃ ለማሻሻል የትምህርት ለትውልድ ንቅናቄ ማጠናከር ወሳኝ መሆኑን ተናግሯል። አስተዳዳሪ አክለው ትምህርት ሀገር የሚለወጥበት ቁልፍ መሳሪያ በመሆኑ በቅድመ መደበኛ ትምህርት ላይ መስራት የህልውና ጉዳይ መሆኑን አብራርተዋል። ከታች ጀምሮ ፍሮም ዘ ስክራች የሚጀመሩ ሂደቶች እጅግ በጣም ለቀጣይ ዜጎቻችንንም አቅም የሚሆኑ በመሆናቸው ትምህርት ሚኒስቴር እንዲሁም ደግሞ የክልሉ መንግስት በጋራ በመተባበር ቅድመ አንደኛ ትምህርት ቤቶች ግንባታ ቀጥሎ እያንዳንዱ ዞን ደግሞ እንደኛ ዞንም ወደ ታች ወስደን እንደ ሞዴል ልንሰራ የምንችል ፕሮጀክት በመሆኑ ይሄ ትልቅ አቅም የሚሆነን ነው ብለን እንወስዳለን። በመድረኩ በክብር እንግድነት የተገኙት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና ስራና ክህሎት ቢሮ ኃላፊ ዶክተር አበባየሁ ታደሰ የትምህርት ቤቶችን ደረጃ ማሻሻልና መሰረት ላይ መስራት ተጠናክሮ መቀጠል አለበት ብለዋል። ኢትዮጵያ የአፍሪካ ተምሳሌት እናደርጋታለን ስንል አሁን በእጃችን ባሉ የቅድመ አንደኛ ትምህርት ቤቶች ፋሲሊቲ እና ስታንዳርድ አቴን ልናደርገው የምንችለው አይደለም። ስለዚህ የቅድመ አንደኛ ደረጃ ትምህርት ቤቶችን ደረጃቸውን በጠበቀ ሁኔታ መስራት ማህበረሰቡም የግል ተቋማትም ከዚህ ተነስተው በቀጣይ ሊያሰፉት የሚችለው ደረጃውን የጠበቀ ትምህርት ቤቶችን መገንባት እንዲያስችል መንግስት ትልቅ ኮሚትመንት ወስዶ እየሰራ ነው። በክልሉ የሚሰሩ ቅድመ አንደኛ ደረጃ ትምህርት ቤቶች ትውልድን በእውቀትና በመልካም ስነ ምግባር ለመቅረጽ ሚናው ከፍተኛ መሆኑን የጠቆሙት ምክትል ርዕሰ መስተዳድሩ በዚህ ዙሪያ እየተሰሩ ያሉት ስራዎች በተፈለገ ጥራትና ፍጥነት ከዳር እንዲደርሱ የክልሉ መንግስት ድጋፍና ክትትል እያደረገ መሆኑን ተናግረዋል። በመድረኩ የመግባቢያ ሰነድ ከፈረሙት ኮንስትራክሽን ተቋራጮች መካከል የዛላ ጠቅላላ ኮንስትራክሽን ተቋራጭ ምክትል ስራ አስኪያጅ ዶክተር ሰብለ ሰይፉ ተቋራጭ የተረከባቸውን የትምህርት ቤቶችንና ተያያዥ ግንባታዎች ከትምህርት ቢሮ ጋር በተግባቡት መሰረት በአጭር ጊዜ በጥራት ገንብተው ለማስረከብ እየሰሩ መሆናቸውን ጠቁመው ስራው እንዲሳለጥ የሚመለከታቸው አካላት ክትትል እንዳይለያቸው ጠይቋል። ያው ትምህርት የሁሉም ነገር መሰረት ከመሆኑ የተነሳ ያው ይሄ ደግሞ ስፔሻሊ ይህንን ስራ ስናይ ደግሞ ያው አንድ ዛፍም ከስሩ ኮትኩተን ስናሳድግ ነው ቀርጥ ያለ ዛፍና የተስተካከለ ዛፍ የምናገኘው። ይሄ ደግሞ እንደ መጀመሪያ ደረጃ ትምህርት ቤት እንደመሆኑ መጠን ህጻናትን ገንብቶና ጥሩ አድርጎ የወደፊት ፊውቸር ያላቸው ልጆችና የተሻሉ ዜጋ ለማፍራት ይሄ መሰረት ነው ብዬ ነው ማምነው። ትምህርት ቤት መስራት መገንባት መሰረት ነው ብዬ ነው ማምነው። እኛም ደግሞ እንደ ተቋራጭ ይሄንን ስራ እድል ሲሰጠን በመጀመሪያ መንግስትን ማመስገን እንፈልጋለን። ለዚህም ደግሞ እንደ እድለኛም ነን ብለን ነው የምናስበው።